ልጁ ነው ማለት ነው። ይሄ ማይረባ እህቴ ላይ ተጫውቶባታል ማለት ነው። ወይኔ ጉድሽ ማርቲ፣ ጉድሽን አልሰማሽ? ይሄ እኮ ማይታመን ነገር ነው። ኦ ማይ ጋድ። መድኃኒት እንደዛተችው በድብቅ የሰላምን ልጅ ጸጉር ወስዳ በዲኤንኤ የደረጀ ልጅ ስለመሆኑ ካረጋገጠች በኋላ በድንጋጤ የምትገባበት ቦታ ጠፍቷት ለብቻዋ መኝታ ክፍሏ ውስጥ ሆና የለፈለፈችውን በሙሉ ማርታ በድብቅ የክፍሏ በር ላይ ተለጥፋ ሰምታታለች። ደረጀ መድኃኒት ያሰበችውን ተንኮል ከሰላም አስቀድሞ ሰምቶ ካወቀ በኋላ ናታንን ጠርቶ አንድ ተልእኮ ሰጥቶት የነበረ ቢሆንም የተሳካላቸው ግን አይመስልም። ናታን በቀስታ ሁሉም ከተኙለት በኋላ ወደ መድኃኒት ክፍል ሰተት ብሎ ይሄዳል። አንኳክቶም ወደ ውስጥ ሲገባ ባልተለመደ መልኩ በማታ ወደ ክፍሉ መምጣቱ ግራ ያጋባት መድኃኒትም በቁጣ ምን ፈልጎ እንደመጣ ተጠይቋል። እሱም እቅዱ እንዳይነቃበት ተጠንቅቆ ለስለስ ባለ ድምጽ ይቅርታ ከመሸ መጣሁብሽ አይደለ? የማናግርሽ ነገር ነበር፣ ካልፈለግሽ ግን መውጣት ትችላለህ ብሎ ሲላት እሷም አይ ችግር የለውም በምን ጉዳይ ላይ ነበረ ልታወራኝ የፈለግከው ብላ ትጠይቀዋለች። እሱም ስለ አሜሪካ አንዳንድ ነገሮችን ልጠይቅሽ ፈልጌ ነበር ብሎ ሲላት ነገሮችን ቀለል ለማታደርገው መድኃኒትም በጥርጣሬ አመጣጥህ ግን በፍጹም ለዚህ አይመስልም፣ ግን እሺ ተቀመጥና እናውራ፣ ምንድነው ስለ አሜሪካ ማወቅ የፈለግከው ብላ ስትጠይቀው እሱም ያው መሄድ ስለምፈልግ ነው፣ አንቺ እኔን መውሰድ ትችያለሽ እንዴ ብሎ ሲጠይቃት እሷን በንዴት ብችልም አልወስድህም፣ እሺ የሀብታም ልጅ አይደለህ እንዴ ምን አስኬደህ ወደዛ ብላ ስትጠይቀው ናታንም ከኪሱ አንድ ቅባት አውጥቶ አንሶላውን ሳያስነቃ እየቀባ ምን ማለትሽ ነው መዲ የሀብታም ልጅ መሄድ አይችልም እንዴ ብሎ ሲጠይቃት ጥያቄውን ችላ ብላ እኔ መልህ ግን ምን ፈልገህ ነው ወደዚህ የመጣኸው? ከኔ ጋር መጫወት አምሮህ ነው ወይስ ወደድኩሽ ምናምን ልትል ነው? ያው የሀበሻ ወንዶች እኮ ልክስክስ ናቸው ትሰማኛለህ? ከኔ ምንም ነገር ከፈለክ በቅድሚያ መቀራረብ ይኖርብናል፣ እሺ ሚስጥረኞች መሆን አለብን ብላ ስትለው ናታንም በድብቅ ስራውን እየሰራ እሺ ግን በምን ጉዳይ ላይ ብሎ ሲጠይቃት እሷም ዳጣ ማናት አንተና ኤቢ በደንብ ነው የምታውቁት ብላ ስትለው እሱም ስራውን በአግባቡ ጨርሶ ስለነበር ታዩ በቃ አሁን መሄድ ይኖርብኛል ቻው መድኃኒት ብሏት ተነስቶ ክፍሉን ለቆ ይወጣል። ከትንሽ ቆይታ በኋላ ናታን በድጋሚ ከክፍሉ ይወጣና በጨለማው ወደ መድኃኒት ክፍል ተመልሶ ይገባል። ከእንቅልፏ ግን አልነቃችም ነበር። እሱም በደስታ በደንብ ሰርቷል ማለት ነው፣ አሁን ስራዬን በአግባቡ መስራት እችላለሁ ብሎ ክፍሏን ፈትሾ የያዘችውን ጸጉር ለመቀየር ይሞክራል። በነጋታውም ጠዋት ማርታ ወደ ስራዋ ለመሄድ እየተዘጋጀች ባለችበት መድኃኒት ትመጣና ማውራት ይጀምራል። ከቤት ለመውጣት ተዘጋጅታ እንደመጣች ያስተዋለችው ማርታም እንዴት ነው ትኬት ለመቁረጥ እየወጣች ነው እንዴ ብላ ስትጠይቃት መድኃኒትም እኔ ልጆቼን ጥዬ ወደዚህ መጥቼ ናፈቁኝ ሳልል ተቀምጬ ነው ያለው፣ አንቺ እንዴት እንደዚህ ባንዴ ሰለችሻል ብላ ስትጠይቃት ማርታም ምንም ሳትደብቃት በግልጽ ጸባይሽ ነው አመዲ ታዲያ አሁን ወዴት ልትሄጂ ነው ብላ ስትጠይቃት መድኃኒትም የሆስፒታል ቀጠሮ እንዳለባት ትነግራታለች። ማርታም ግራ ተጋብታ ምንድነው ቆይ ይሄ ሆስፒታል በየቀኑ ትላንትም ዛሬም የሆንሹ ነገር አለ እንዴ ብላ ስትጠይቃት መድኃኒትም አይ እንዲሁ ነው፣ ወደ ሀገሬ ከመሄዴ በፊት ግን አንድ የምስራች ነግሬሽ ነው የምሄደው፣ ከቻልሽ እስክመለስ ከቤት አትውጪ ብላ ስትላት ማርታም እየሳቀችባት በይ በይ እኔ ነኝ ስራዬን ትቼ ከቤት ሳልወጣ አንቺን ወሬ የምጠብቀው ባይሆን ማታ እናወራለን ትላትና ይለያያሉ። ከትንሽ ቆይታ በኋላም ለዛ ለኤቢ የምትጠጣው ውሃ ታመጣላትና ቆማ ማውራት ትጀምራለች። ኤቢም ኮስተር ብላ እኔ ምልሽ ለዛ ለምንድነው ከገዜ ጋር ስትጨቃጨቁ ያየኋችሁ ብላ ስትጠይቃት ለዛም ውይ ኤቢዬ አይተሽናል እንዴ በቃ ከዚህ በኋላ ግን በፍጹም አልጨቃጨቀውም፣ እኔስ በቃኝ እንደፈለገው መሆን ይችላል፣ እንደ በሬ ነው እኮ የጠገበብ ብላ ስትላት ኤቢም በሁኔታዋ እየሳቀችባት አይ ለዛ በቃ ተውሹ ማለት ነው ብላ ስትጠይቃት እሷም ለዛውም እርግፍ አድርጌ ነው አይተውኩት፣ ስሚኝ ከዚህ በኋላ ዞሬ ሳይው ለራሱ ካየሽ ለዛ ብለሽ አትጥሪኝ ብላ እያለቻት ባለችበት ናታን ይመጣና ወሬያቸውን አቁመው ለዛም ትሄዳለች። ናታንም ይቀጥልና ኤቢ ለምንድነው ናታንና ዳጣ ይፋቀራሉ ብለሽ ለአባዬ ተናገርሽ ብሎ በቁጣ ሲጠይቃት እሷም እና ምን ነው አትወዳትም እንዴ ብላ ስትለው እሱም ቢሆንስ ለምን ትናገሪያለሽ ለዛውም ቀድሜ ያስጠንቅቄሽ ብሎ ይላታል። ኤቢም በሐሳቧ ጸንታ በድፍረት እየተከራከረችው ልክ እኮ ነኝ አንተ ትወዳታለህ ልታገባትም ትፈልጋለህ እና እነማዬ ማውቃቸው ልክ አይደለም ወይንስ በህቴ ላይ ልትጫወት ነው ያሰብከው ከልብህ አትወዳትም እንዴ ብላ ስትጠይቀው እሱም እንደዛ አይደለም ኤቢ እኛ ተማክረን ዝግጁ ስንሆን ነው እኮ መናገር ያለብን አንቺ ያንን ማድረግ አልነበረብሽ
የለብሽም ኤቢ ብሎ ሲላት እሷም ወሬያቸውን ርዕስ ትቀይርና እሺ በቃ ግን እኔም እኮ ላገባ ነው እንኳን ደስ አለ ብላ ስትለው ናታንም በንዴት አዎ አግቢ፣ በእኔና በዳጣ መሃል ለመግባት አትሞክሪ፣ በቃ ከኔ ጋር ባለሽ ነገር ፍጹም ተስፋ ቁረጪ። እኔ እኮ ለስለስ ምልልሽ እንዳትጎጂና እንዳትበሳጪ ነው እንጂማ እኔ ከዳጣ ውጪ ማንም ሚስት እንዲሆነኝ አልፈልግ ብሎ ሲላት እሷም ፈገግ ብላ በቃ ከተጋባችሁ አይቀር ተማከሩና አብረን እናገባለን፣ እኔም ሌላ የሚያገባኝ ሰው አግኝቻለሁ፣ ቆንጆ ጽድት ያለ ልቅም ያለ ልጅ ነው፣ በዛ ላይ ሀብታም ነው ብላ ስትለው ናታንም እሺ ኤቢ ግን በደንብ አስበሽበታል ብሎ ሲጠይቃት እሷም አዎ አንተንም አስተዋውቀሃለሁ ትለውና ይለያያሉ። በዛን ሰዓት ላይ ዳጣ መኝታ ክፍሏ ውስጥ ሆና ከሰላም ጋር ስልክ እያወሩ ነበር። ሰላምም ትቀጥልና እንዴት ነው ቤት ውስጥ የተፈጠረ አዲስ ነገር አለ እንዴ ብላ ስትጠይቃት ዳጣም ያው አዲሱ ቤት ገብተናል ከዛ ውጪ ሌላ አዲስ ነገር እንኳን የለም ብላ ስትላት ሰላምም እሺ ቆይ መድኃኒትስ ዛሬ ቤት ውስጥ አለች እንዴ ብላ ትጠይቃታለች። ዳጣም በጠዋት እንደወጣችና እስካሁንም ተመልሳ እንዳልመጣች ትነግራታለች። ሰላምም ትቀጥልና በቃ የሆነ ከባድ ችግር ሊፈጠር ይችላል እትዬና መድኃኒት የልጅሽን አባት ካልተናገርሽ ብለው አፋጦኝ ነበር ብላ ስትላት ዳጣም ቆይ ሰላምዬ ግን ለምን ተናግረሽ አንዴ አትገላገኝ ብላ ስትላት ሰላምም ዳጣ አሁን አንቺ እንደምትናገሪው ቀላል ቢሆን ኖሮ እኮ እናገር ነበር ግን እንደዛ አይደለም፣ ለማንኛውም መድኃኒት ከባድ ችግር ልትፈጥር ስለምትችል ተጠንቀቂ ብላ ስትላት ዳጣም እሺ ከሷ ሴራ ግን እንዴት እንደተረፍኩኝ ደግሞ ስመጣ ነግርሻለሁ እሺ ትላትና ስልኩ ይዘጋል። በዛን ሰዓት ላይ መድኃኒት ደረጀ ቢሮ ሄዳ እያወራችሁ ነበር። እሱም ይቀጥልና የት ነበርሽ ከየት ነው የመጣሽው ብሎ ሲጠይቃት እሷም አሜሪካ ኤምባሲ እንደነበረች ትነግረዋለች። እሱም ኮስተር ብሎ እዛ አልነበርሽ ምን እያደረግሽ እንዳለሽ አውቄያለሁ ብሎ ሲላት እሷም ያለምንም ፍርሃት በድፍረት ታዲያ ምን ነው ወንጀል ሰራሁ እንዴ እንደዛ ከመሰለ ጣቢያ ሂድና ልትከሰኝ ትችላል ብላ ስትሳለቅበት ደረጀም ቆይ ግን አንቺ ለምን ለልጆችሽ አትኖሪላቸው? ለማንኛውም የጀመርሽውን ነገር አቁሚ፣ ለጊዜው ይህንን ብቻ ነው ልነግርሽ የምችለው ብሎ ሲላት እሷ ኧረ ሰላም ደውላ ነገረችህ እንዴ? አሁን ረፍዷል እሺ አንተ ብቻ ከደሙ ንጹህ እንድትሆን ነው መጸለይልህ። እናም እኔ ላይ አንድ አደጋ ቢደርስ ተጠያቂ የምትሆነው አንተ ነህ፣ ቀድሜ ያመልክቻለሁ ብላ ስትለው እሱም አታስቢ፣ ግን ደግሞ እኔ ደረጀ ነኝ። አንድ እርምጃ ወደ እኔ ስትመጪ ከኋላሽ ሁለት እርምጃ ወደ አንቺ ይመጣል። እኔ ያሰብኩትን አድርገሽ ከሆነ ማርታ ፊት ፈጽሞ አታድርጊው። የምነግርሽ ይህንን ብቻ ነው፣ ህይወትሽ ላይ መለስ ይበላሻል ብሎ ካስፈራራትም በኋላ ነው የዛን ቀን ምሽት ማርታ አወራሻለሁ ስላለቻት ክፍሏ ስትሄድ መድኃኒት በዲኤንኤ ውጤቱ ተደናግጣ ስለዛ ጉዳይ ስታወራ ማርታ የሰማቻት። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።